السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد يهي لتسنيو ذو الحجة هيارات عند شيرات متو 37 كفل 16 يا أحباش وجمنت بميزان لا يملو تمهرتن وقاله سامنت دعاء بإسلامنا يالو درجانا مهرقن أيتن أحباشوች دعاء عبادة ውስጥ አይገባም ከአላህ Subhanahu Wa Ta'ala ውጭ ያሉ አካላትን መጠየቅና መለመን ይቻላል ችግር የለውም ብለው እንደሚያምኑ ገልጸናል። የዛሬ ትምህርታችንም የሚሆነው ከዚሁ ነጥብ ጋር ከዱዓ ጋር የተያያዘ ነው የሚሆነው። ዱዓ የዒባዳ አካል ብቻ ሳይሆን የዒባዳ ቁንጮ እንደሆነ ሶስቱንም የተውሂድ ክፍሎችን ተውሂድ አልአስማ والصفات توحيد الربوبية توحيد الألوهية እንደያዘ ጠቅሰናል። በእስላም ይሄን ያክል ደረጃና ቦታ ያለውን ዱዓ የዒባዳ አካል አይደለም በማለት ከአላህ ውጭ ያሉ አካላትን ወልዮችን ነብዮችን ሞተውም ይሁን በህይወት ያሉ መጠየቅ ይቻላል ብለው እንዲያምኑ ያደረጋቸው በቂ የሆነ መረጃ ኖሯቸው አይደለም። ዱዓን የሚያክል ቁርአን ላይ ትልቅ ቦታ የተሰጠው ነቢያችን አለይሂ ሰላቱ ወሰላም ሐዲታቸው ላይ ትልቅ ቦታ የሰጡትን ጉዳይ በተመለከተ ሲናገሩ መረጃ ሊኖራቸው ግልጽ የሆነ ደሊል ሊያቀርቡ ይገባል። እነሱ ደሊል ብለው ያቀረቡት እዚህ ጋር አንድ ከቋንቋ አንፃር ዒባዳ ማለት መተናነስ ማለት ነው። የመጨረሻ ራስን ዝቅ ማድረግ ማለት ነው። ዱዓ ደግሞ ይሄን ያክል ራስን ዝቅ ማድረግ የለበትም አሉ። አንደኛው ደሊላቸው ቋንቋዊ ደሊል ነው። ሌላ ደሊል ብሎ ያቀረበው አብዱላህ አልሐረሪ አብዱላህ ኢብኑ ዑመር እግሩን ሲደነዝዘው የምትወደውን ሰው ስም ጥራ ሲባል ያ ሙሐመድ ብለዋል አሉ። ይሄ ኢንሻአላህ ዛሬ ሰዓት ከበቃን ወደ መጨረሻ በሰፊው እንዳሰው ይሆናል። ካልሆነ በቀጣይ ደርስ ከዚህ ጋር ተያያዥ የሆኑ ነጥቦችንም ጭምር ሰፋ አድርገን እንዳሰሰው ይሆናል። ያ ሙሐመድ አላለም ሙሐመድ ነው ያለው። አረቦች ዘንድ የተለመደ ነገር ነበር። ከእምነት አንፃር ነብዩ ላይ እስቲጋታ ማድረግ ፈልጎ ሳይሆን ኢብኑ ዑመር ሙሐመድ ያለው በተለምዶ አረቦች ዘንድ እግሩን የደነዘዘው ሰው የሚወደውን ሰው ስም ሲጠራ ይለቀዋል የሚል እምነት ስለነበራቸው ከሰዎች ሁሉ የሚወደው ነቢን ስለሆነ ሙሐመድ ብሎ ስም ጠርተዋል እንጂ ያ ሙሐመድ ብሎ ድረሱልኝ ብሎ አይደለም የተጣራው። ይሄ ኢንሻአላህ ወደፊት በሰፊው የሚብራራ ይሆናል። ትልቁ እዚህ ጋር አብዱላህ አልሐረሪና ተከታዮቹ ላይ ጥፋት ተደርጎ የሚወሰደው ዱዓ ዒባዳ ውስጥ አይገባም ማለት ነው። ምክንያቱም ዱዓ ባዶ የሆነ ጥሪ ብቻ ነው። ይህ የዒባዳ ቁንጮ የሆነውን ዱዓን ከዒባዳ ለማስወጣት የተጠቀመው ሽፋን እንጂ በሐቂቃው ከሱ በፊት ይሄን ያለ ሱሐባም ይሁን ታቢዒ እንደዚሁ ደግሞ ልንከተላቸው የሚገቡ ቅን ሐቅ ላይ የነበሩ ኢማሞች ማናቸውም አላሉትም። አብዱላህ አልሐረሪ እንዲህ አይነቱን ነገር የተናገረው የአንዳንድ ሶፊዮችን መንገድ በመከተል ነው። አሕመድ ዘይኒ ደህላን በመባል የሚታወቅ ሰው ተመሳሳይ ንግግር ተናግሯል። ከአላህ ውጭ ያለን አካል መጥራትና መለመን ዒባዳ ውስጥ አይገባም ሽርክ አይሆንም ብሏል። ከአላህ ውጭ ያለን አካል በህይወት ያለና ሩቅ ያለም ይሁን ሞቶ የተቀበረም ይሁን እሱን መጥራትና መለመን ድረስልኝ ማለት ዱዓ አይባልም ኒዳ ነው የሚባለው ይላል። በሐቂቃው እነሱ ኒዳ ብለው ስሙን ይቀይሩት እንጂ ዱዓ ነው። ዱዓ ደግሞ የዒባዳ አካል ነው። የዒባዳ አካል ከመሆኑም አልፎ ሙኹል ዒባዳ ተብሏል። የዒባዳ ቁንጮ ስሞችን መቀየር ሐቂቃውና እውነታውን አይቀይርም። ሰዎች የሚያውቁትን ዱዓ ልመና ዱዓ እንለውም ኒዳ ነው የምንለው። ዝም ብሎ ድምፅ ማሰማት መጣራት ብቻ ነው የምንለው ማለታችን ዱዓ መሆኑን አያስቀረው። ከአላህ እንጂ ከማንም ልንጠይቅ የማይገባውን ነገር ከመኽሉቅ የጠየቀን ነውና የአላህን ሐቅ ለሌላ አሳልፈን ሰጥተናል። ይህ ደግሞ ሽርክ ነው። እነሱ ኒዳ ብለው የሚሉት ነገር ባዶ ጥሪ አንዳንዴ ዱዓ ሊባል ይችላል።
لا تجعلوا دعاء الرسول بينكم كدعاء بعضكم بعضا ብሏል አላህ ተባረከ ወተዓላ። እነሱ የሞተን ሰው ከአላህ ውጭ ያለን አካል መጥራታችን፣ መጠየቃችን፣ ደረሰልን ማለታችን ዱዓ አይባልም ኒዳ ነው የሚባለው አሉ። ቀደም ሲል እንደጠቀስነው ዱዓን ከዒባዳ ለማስወጣት የተጠቀሙ ሽፋን ነው እንጂ ዱዓ የሚባል ኒዳ የሚባል ዞሮ ዞሮ ማዕናው አንድ ነው። ከአላህ ውጭ ያለን አካል መጥራትና መጠየቅ መለመን ዒባዳ ሊሆን የሚችለው እየጠራ ነው ወይም እየለመነው ያለው አካል አምልኮ ይገባዋል ብለን ካመንና ለሱ ከተናነስንለት ነው ብሎ ይናገራል አብዱላህ አልሐረሪ። ይህ ንግግሩም አዱረሩ ሰኒያ በተሰኘው ክታቡ ላይ ሰፍሯል። እዘን የፈለግነውን ነገር ብንለምን ብንጠይቅ ችግር የለውም እሱ አምልኮ ይገባዋል ብለን እስካላመንና ለሱ ከልክ በላይ እስካልተናነሰን ድረስ አው ኢዕቲቃዱ አተእሲር ሊገይሪላህ ተዓላ ወይም ደግሞ እሱ ምድር ላይ ኸልቁ ላይ ከውኑ ላይ ተጽዕኖ የማሳደር አቅም አለው ብለን እስካላመንን ድረስ ከአላህ ውጭ ያለን አካል በህይወት ያለም ይሁን የሞተን ብንጠይቅ ችግር የለም። وأما مجرد النداء لمن لا يعتقدون ألوهيته وتأثيره فإنه ليس عبادة ولو كان ميتا أو غائبا. كالله وجه يالن أكال مدراتو بتشا درس اللي مالتو ملمنو متيكو بتشا يعبادة أكال لسو يقباوان يفلقوا النقر براسو قزي يما درقاكم علو بلن اسكالام من اندرس عبادة أيهونم يمن تراو درس اللي يمن لو የምንጠይቀው አካል ከኛ ርቆም የሚገኙ ቢሆን የሞተም ቢሆን ይህ ንግግርም እጅግ በጣም በርካታ ስህተቶችን የያዘ ንግግር ነው። አንደኛው ከአላህ ውጭ ያለን አካል መጥራትና መጠየቅ ድረሱልኝ ማለት ጠብቁኝ ማለት ዒባዳ አይደለም ያለ። ምክንያቱም ዒባዳ እሱ ዘንድ ከልክ በላይ መተናነስ ማለት ነው። ይህ የቃል ፍልስፍና እንጂ በሐቂቃው ጠልቅ ተብሎ ሲታይ ምንም አይነት ተጨባጭና እውነታ ያለው ንግግር አይደለም። ሰዎችን ለማታለልና ለማደናበር ሙስሊሞች ዘንድ ትልቅ ቦታና ክብር ያለውን ዱዓ ቀስ አድርጎ ከዒባዳ ለማስወጣት የሚደረግ ጥረት ነው። ወኢላ ማንኛውም ሰው አንድን አካል ሲለምነውና ሲጠይቀው ጠብቀኝ ሲለው ድረስልኝ ሲለው ለሱ መተናነሱ የማይቀር ነው። ይሄን ባለፈው ሳምንትም ጠቅሰናል። አምልኮ ይገባዋል ብለን እስካላመንን ድረስ የሚለው አነጋገር የቀድሞ ሙሽሪኮችም የሚያመልኳቸውን አማልክት አምልኮ ይገባቸዋል ብለው አልነበረም የሚያመልኳቸው። ኢነማ ነዕቡዱሁም ሊዩቀርቡና ኢለላሂ ዙልፋ ይሉን ወደ አላህ እንዲያቃርቡን ነው የምናመልካቸው ነበር እንጂ የሚሉት እነሱ ራሳቸው አምላክ ናቸው ብለው አልነበረም የሚያመልኳቸው። እንደዚሁ ደግሞ ላ ያዕተቂዱነ ኡሉሂየተሁ ወተእሲረሁ ብለዋል አብዱላህ አልሐረሪ። አምላክ ነው እስካላሉና በራሱ ጊዜ ምድር ላይ ከውኑ ላይ የፈለገውን ነገር ማድረግ ይችላል ብለን እስካላመንን ድረስ የፈለግነውን ሰው መለመን መጥራት መጠየቅ እንችላለን በህይወት ያለም ይሁን የሞተን። የመካ ሙሽሪኮችም ቢሆን ሁበልና ላት ሰዎችን የፈጠሩት እነሱ ናቸው ርዝቅን የሚሰጡት እነሱ ናቸው ብለው አያምኑም ነበር። የሚያመልኳቸው ወደ አላህ እንዲያቃርቧቸው ነው። አሁንም ዝም ብለን ነው የምንለምነው እነሱ ምንም ያደርጋሉ ብለን አናምንም ለእነሱም ደግሞ ምንም አልተናነስንላቸውም ቢሉ ንጹህ አቅል ያለውና ሙሉ አቅል ያለው ሰው ነገሩ ግራ ያጋባዋል። አቅል የሌለውና አቅሉን በአግባቡ የማይጠቀም ሰው ነው እንደዚህ ድንብርብር ያለን ነገር ተቀብሎ ሊሄድ የሚችለው። ዱዓ ዒባዳ አይባልም መተናነስ ስለሌለበት እያለን በሌላ በኩል ደግሞ ወልይ የምንላቸው ሰዎችን ምንጠይቃቸው ከሆነ ጠብቁኝ የምንላቸው ከሆነ ሩቅም ሆነው ሞተውም ይጠቅሙናል ወደ አላህ ያዳርሱናል በጭንቅ ጊዜ ብንጠራቸው ይደርሱልናል ብለን ምናምን ከሆነ የዒባዳ አካል አሳልፈን ሰጠናቸዋል። በቀጥታም ይሁን በተዘዋዋሪ ለነሱም ተናንሰናል። መጀመሪያ ደረጃ ዱዓ ከቋንቋ አንፃር ምን ማለት ነው የሚለውንም ካቆም ብለን ብናይ የቋንቋ ዑለሞች ለዱዓ የተለያየ ትርጉም ሰጥተውታል። ጠለቡ ጣሊቢ ሊልፊዕሊ ሚን ገይሪሂ ከሱ ውጭ የሆነ አካል አንድን ነገር እንዲያደርግለት መጠየቅ ማለት። አቡበክር ኢብኑ አልዓረቢ ረሒመሁላህ ተዓላ 543ኛው ዓመተ ሂጅራ ላይ የሞቱት አዱዓኡ ፊ ሉገቲ ወልሐቂቀቲ ሁወ ጠለብ ዱዓ ማለት መጠየቅ ማለት ነው የሆነን ነገር ከአንድ አካል መፈለግ ማለት ነው ብለዋል።
እንደዚሁ ኢማሙ ሸውካኒም ተመሳሳይ ንግግር አላቸው። الدعاء حقيقة وشرعا هو الطلب ብላ መለመን መጠየቅ ማለት ነው ብለው አብዛኞቹ ዑለሞችም የዱዓ ማዕና ብለው ሲገልጹ ያስቀመጡት ይሄን ቁርአንና ሐዲስ ላይ የሱሐባ ንግግር ላይ ቀደምት ዑለሞች ዘንድም ዱዓ በሚባልበት ጊዜ ከዱዓ የሚፈልጉት ይሄን ማዕና ነው። ዱዓ ሲሉ የሆነን ነገር መጠየቅ ማለት መለመን ማለት የሙሳ ህዝቦች ለሙሳ አለይሂ ሰላም ያ ሙሳ ለን ነስቢረ ዐላ ጠዓሚን ዋሂድን ፈድዑ ለና ረበክ ሙሳ ሆይ አንድ አይነት ምግብ ብቻ እየበላን መኖር አንችልም ጌታህን ለምንልን የተለያየ አይነት ምግብ ይስጠን ብለዋል። ምግብ ፈልገው ዱዓ ሚለውን ተጠቅመዋል። አላህም በተከበረው ቃሉ አመን ዩጂቡል ሙጠረ ኢዛ ደዓሁ ወየክሽፉ ሱእ ማን ነው የተቸገረን ሰው ጥሪ ሰምቶ አደጋውን የሚያስወግደው ብሏል። አላህ ነው ተባረከ ወተዓላ። አደጋውን እንዲያስወግድለት መፈለጉ ዱዓ ተብሏል ቁርአን ላይ። አንዳንድ ጊዜ ዱዓ የሚለው ቃል አላህን መከጀል የሚል ትርጉም ሊሰጠው ይችላል። ሌላ ጊዜ ደግሞ እጅግ በጣም ብዙ ጊዜ እስቲዓናና እስቲጋታም ዱዓ ይባላል። አብዱላህ አልሐረሪ ብቸኛው የዱዓ ትርጉም ያደረገው ኒዳ የሚለውም አንዳንዴ የዱዓ ትርጉም ሊሆን ይችላል። አንዳንዴ መናገርም ዱዓ ሊባል ይችላል። ስም መስጠትም ዱዓ ሊባል ይችላል። አንድ ነገር ሰዎች እንዲያደርጉ መገፋፋትም ዱዓ ሊባል ይችላል። የተለያዩ ትርጉሞች አሉ። እንደዚሁ ትልቁ የዱዓ ትርጉም ዱዓ የሚለው ቃል የሚያካትተው መልእክት ዒባዳ ነው። ዒባዳ ማለት ተፈልጎ ዱዓ የተባለባቸው በርካታ ቦታዎች አሉ። ቁርአን ላይ፣ የነቢዩ ንግግር ላይ፣ የቀደምት ዑለሞች ዘንድ አዘጃጅ በመባል የሚታወቁት ታላቁ ሙፈስር በ241ኛው ዓመተ ሂጅራ ተወልደው 311ኛው ዓመተ ሂጅራ ላይ የሞቱት ኢማም ረሒመሁላህ ተዓላ ያሉ ኡጂቡ ዳዕወተ ዳዒ ኢዛ ደዓን የሚለውን አያ አስመልክተው ሲናገሩ መዕነ ዱዓኢ ሊላሂ ዐዘ ወጀል ዐላ ተላተቲ አድሩብ ይላል። ዱዓ ሶስት አይነት ነው። አንደኛው አላህን ተባረከ ወተዓላ በብቸኝነት ማምለክና እሱን ማወደስ ነው። ግን ዱዓ ሶስት አይነት ሲሆን አንዱ አላህን በብቸኝነት ማምለክ ነው። አላህን በብቸኝነት ማምለክና እሱን ማወደስ ዱዓ የሚል ትርጉም ይሰጠዋል። በሌላ በኩል ዒባዳ እንደሚባለው ሁሉ ማለት ነው። እንደዚሁ የሱረቱል አዕራፍ 55ኛውን አያ ኡድዑ ረበኩም ተضرعا ወኹፍያ የሚለውን አያ አስመልክተው ሲናገሩ አይዕተቂዱ ዒባደተሁ ፊ አንፉሲኩም ሊአነ ዱዓአ መዕናሁ ልዒባዳ የአላህን ተባረከ ወተዓላ አምላክነት በልባችሁ እመኑ ዱዓ ማለት ትርጉሙ ዒባዳ ማለት ነውና ነው። ቁርአን ላይ ዱዓ የሚለውን በዒባዳ ተተርጉሟል። ዱዓ ማለት ጥሪ ብቻ ማለት አይደለም አሕባሾች እንደሚሉት። እንደዚሁ ከቋንቋ ዑለሞች መሃል አልአዝሀሪ በመባል የሚታወቁት ዓለም ወቀድ የኩኑ ዱዓኡ ዒባደተን ወሚንሁ ቀውሉሁ ተዓላ ኢነ ለዚነ ተድዑነ ሚን ዱኒላህ ዒባዱን አምሳሉኩም። ዱዓ የሚለው ቃል አንዳንዴ በጥቅሉ ዒባዳ የሚል ትርጉምም ይኖረዋል። ለምሳሌም በለው ሱረቱል አዕራፍ 194ኛውን አያ ጠቅሰዋል። ኢነ ለዚነ ተድዑነ ሚን ዱኒላህ እነዚያ ከአላህ ውጪ የምታመልኳቸው ዘይኔ ዳሕያንና አብዱላህ አልሐበሺ እሱን ተከትሎ ወሃቢዮች ጃሂሎች ናቸው። ቁርአን ውስጥ ዱዓ የሚለውን ቃል ዒባዳ ብለው ይተረጉማሉ። ከአላህ ውጪ ማንንም መጥራት አይቻልም ይላሉ። ማዕናውን ስለማያውቁት ነው ይሉናል። እነሆ ከስንት መቶ ዓመታት በፊት የነበሩ ዑለሞች ዱዓን ዒባዳ ብለው ፈስረዋል። አዘጃጅ ረሒመሁላህ ተዓላ 241ኛው ዓመተ ሂጅራ ላይ የተወለዱት ሊአነ ዱዓአ መዕናሁ አልዒባዳ ዱዓ ማለት ዒባዳ ማለት ነውና ብለው ፈስረዋል። አልአዝሀሪ ደግሞ ረሒመሁላህ ተዓላ ወቀድ የኩኑ ዱዓኡ ዒባደተን ዱዓ ዒባዳም ተብሎ ይተረጎማል። ምክንያቱም አላህ ኢነ ለዚነ ተድዑነ ሚን ዱኒላህ ዒባዱን አምሳሉኩም ብሏል። እነዚያ ከአላህ ውጪ የምታመልኳቸው እንደናንተው የአላህ ባሪያ ናቸው ብሏል አላህ ተባረከ ወተዓላ። ቁርአንና ሐዲስ ላይ ሙስሊሞች ዘንድ ዱዓ ሲባል ምን ማለት ነው? እውነት አብዱላህ አልሐረሪና ተከታዮቹ እንደሚሉት ዱዓ ማለት መጣራት ማለት ነውና የፈለከውን ነገር መጥራት ትችላለህ ዒባዳ አይባልም እንዳሉት ነው ወይስ አይደለም? ዑለሞች ምን እንደሚሉ እንመልከት። አቡ ሱለይማን አልኸጣቢ ረሒመሁላህ ተዓላ በመባል የሚታወቁ በ319ኛው ዓመተ ሂጅራ ተወልደው 388ኛው ዓመተ ሂጅራ ላይ የሞቱት ኢማም ረሒመሁላህ ተዓላ ይላሉ ወመዕነ ዱዓ ኢስቲድዓኡ አልዓብድ ረበሁ العناية واستمداده إياه المعونة وحقيقته إظهار الافتقار إليه والتبرؤ من الحول والقوة. دعاء مالت
አንድ የአላህ ባሪያ ከጌታው የሱን ክብካቤ የሱን ጥበቃ መጠየቁ ነው። እንደዚሁ ደግሞ በሚጠቅመው ነገር ላይ ሁሉ እንዲያግዘውም አላህን መጠየቁ ነው አሉና ዱዓ ማለት ሐቂቃው እውነታው ኢዝሃሩል ኢፍቲቃር ኢለይህ ወደ አላህ ከጃይ እንደሆኑ መግለጽ ነው። ምንም አቅምና ብልሃት እንዳሌለም ማመንና ለአላህ ተባረከ ወተዓላ መናገር ነው። ወከዛሊክ ቀደም ሲል ስማቸውን የጠቀስናቸው አቡበከር ኢብኑል ዓረቢ ረሒመሁላህ ተዓላ 543ኛው ዓመተ ሂጅራ ላይ የሞቱት ኢማም ሐቂቀቱ ዱዓ ሙናዳቱላህ ሊማ ዩሪዱ ሚን ጀልቢ መንፈዓትን አው ደፍዒ መضረትን ሚነል መዳር ወልበላኢ ቢዱዓ። ዱዓ ማለት አላህን መለመን መጠየቅ መጥራት ማለት ነው። የሚፈልጉትን ነገር እንዲሰጠን የምንጠላውና የምንፈራውን ነገር እንዲያስወግድልን። ዱዓ የፈሩትን ነገር የሚድኑበት የፈለጉትን የሚያገኙበት የአላህን ረሕመት የሚታደሉበትም ነገር ነው ይላል። ነው ባለፈው እንደጠቀስነው ዱዓ ሁለት አይነት ነው። ዱዓ ዒባዳና ዱዓ መስአላም ይባላል። የዒባዳ ዱዓ አለ፣ የጥየቃ ዱዓ አለ። በአዱንያም ምን በአኺራ አላህ መልካምን ነገር እንዲሰጠን መጥፎን ነገር እንዲከላከልልን አላህን መለመኑ ዱዓው መስአላ ይባላል። ሌላ ደግሞ ዱዓው ዒባዳም ይባላል። መስገዳችን፣ መጾማችን፣ ሐጅ ማድረጋችን ዱዓ ይባላል። አኺራ ላይ አጅር ስለምንፈልግበት ማለት አብዱላህ አልሐበሺና ተከታዮቹ ዱዓ ዒባዳና ዱዓ መስአላ የሚለውን ከግምት ውስጥ ያደርጉትም ዱዓ መጣራት ነው ብለው ነው የሚያልፉት። በዚህ መልኩ ዱዓን አቅልሎ የሚመለከት ሰው የዱዓ ምስጢር ሊገባው አይችልም። የዱዓን ደረጃም ሊያውቅ አይችልም። አላህ ተባረከ ወተዓላ ኡድዑኒ አስተጅብ ለኩም ለምኑኝ ጠይቁኝ እሺ እላችኋለሁ ብሏል፣ አዟል። ዱዓ ለሱ እንዲሆን ከአላህ ውጭ ያለን አካል መለመን የአላህ የሆነውን ሐቅ ለሌላ አሳልፎ መስጠት ነው። ዑለሞች ዱዓን አስመልክተው ይሄን ሁሉ ብለው ሳለ ዱዓ ዒባዳ አይደለም ብሎ ዱዓን ከዒባዳ ሲያወጣው የተጠቀመው ደሊል ወይም ምክንያት ዱዓ ዒባዳ አይባልም፣ ዒባዳ ማለት ከልክ በላይ መተናነስ ማለት ነውና ብሎ ነው የተናገረው። ይሄም ከቁርአንና ከሐዲስ የሚጋጭ ንግግር ነው። እጅግ በጣም በርካታ የሆኑ ጥቅሶች ዱዓን በአዱንያ አላህ ኸይር ነገር እንዲሰጠን በአኺራ ኸይር ነገር እንዲሰጠን መጥፎን ነገር እንዲከላከልልን የምናደርገውን ዱዓ አላህ ዒባዳ ብሎ ሰይሞታል። አብዱላህ አልሐበሺና ተከታዮቹ መለመን መጣራት ዒባዳ አይባልም ብለው ቢናገሩም ቁርአን ላይ ሐዲስ ላይ የዑለሞች ንግግር ላይ መለመንና መጠየቅ ዒባዳ ተብሎ ተሰይሟል። ሱረቱል አንዓም 40ና 41ኛው አያ ላይ ቁል አረአይተኩም ኢን አታኩም ዐዛቡላሂ አው አተትኩም አሳዓ አገይረ ላሂ ተድዑነ ኢን ኩንቱም ሷዲቂን በል ኢያሁ ተድዑነ ፈየክሽፉ ማ ተድዑነ ኢለይሂ ኢንሻእ ወተንሰውነ ማ ቱሽሪኩን። ከአላህ ውጭ ያለን አካል አጠገባችን የሌለ ሩቅ ያለን ቢሆን የሞተን ቢሆን እሱን መጥራታችን ድረስልኝ ጠብቀኝ ማለታችን ዒባዳ አይባልም ያለን። ቁርአን ላይ እስቲ ንገሩኝ ኢን አታኩም ዐዛቡላህ የአላህ ቅጣት ቢመጣ ወደ እናንተ ወይም ደግሞ ቅያማ ብትመጣ አገይረላሂ ተድዑን ከአላህ ውጪ ከዚህ ጭንቅ አውጣኝ ብላችሁ የምትጠሩት ማን አለላችሁ? ኢን ኩንቱም ሷዲቂን እውነተኛ ከሆናችሁ እስቲ ንገሩኝ ብለህ በላቸው ይላል። በል ኢያሁ ተድዑን ፈየክሽፉ ማ ተድዑነ ኢለይህ በዚህ ጭንቅ ሰዓት ላይ የምትጠሩት አላህን ነው። ሌላ ጊዜ የምትጠሯቸውንም በዚህ በጭንቅ ሰዓት ትረሷቸዋላችሁ። ወተንሰውነ ማ ቱሽሪኩን ሌላ ጊዜ በአላህ የምታጋሯቸውን ኃይላትም በጭንቁ ሰዓት ትረሳላችሁ፣ አላህን ብቻ ነው የምትጠሩት ብሎ ሙሽሪኮች ይጠሯቸው ያመልኳቸው የነበሩ ነገሮችን በጭንቅ ሰዓት እንደማይጠሯቸው አላህን ብቻ እንደሚጠሩ አላህን ብቻ እንደሚለምኑ አላህ ሲነግረን ዱዓ የሚለውን ቃል ነው የተጠቀመው። ለጥሪም ዱዓ ይባላል ማለት ይሄንንም አላህ ተባረከ ወተዓላ ዱዓ ብሎታል። እንደዚሁ ደግሞ ሱረቱ አርዕድ 14ኛው አያ ላይ ለሁ ደዕወቱል ሐቅ ወለዚነ የድዑነ ሚን ዱኒሂ ላ የስተጂቡነ ለሁም ቢሸይእ ብሎ እነዚህና ሌሎችም አያዎች ላይ ዱዓ የሚለው ቃል የተፈለገበት ዱዓል መስአላ ነው። ከጭንቅ አውጣኝ ብላችሁ የምትጠሩት ጠብቀኝ ብላችሁ የምትጠሩት ከአላህ ውጪ ማን አለ? ይህ የሚገባው ከአላህ ውጪ ማን አለ ያለ ነው አላህ ተባረከ ወተዓላ። እዘን የሆነን ነገር ፈልጎ አንድን አካል መጥራትን አላህ ዱዓ ብሎታል። አሕባሾች እንደሚሉት ኒዳ አልተባለም። ፈየክሽፉ ማ ተድዑነ ኢለይህ ከሽፍ ማለት
ዱዓውን የለመኑትን ነገር ማግኘት ማለት ነው። ከአላህ ውጪ የለመናችሁትን ነገር የጠየቃችሁትን ነገር እሺ ብሎ የሚያደርግላችሁ ማን አለ? ይሄን የሚችል ማን አለ ብሎ አላህ እየጠየቃቸው። ሙሽሪኮች በጭንቅ ሰዓት ላይ ሲሆኑ አላህን ብቻ ይለምናሉ። በድሎት ጊዜ ላይ ደግሞ ከአላህ ውጪ ያሉ አማልክቶቻቸውን ይለምናሉ፣ ሁበልን፣ ላትን፣ ሌሎችን። ይሄን የሙሽሪኮችን ተግባር አላህ ዱዓ እያለው ነው። እና አብዱላህ አልሐረሪ ነቢዩን አቡበክርን ዑመርን በጭንቅ ሰዓት ያ አባበክር ያ ረሱላላህ ብንል ችግር የለውም ዱዓ ይባልም ያሉን። ቁርአን ላይ ሙሽሪኮች አማልክቶቻቸውን መጥራታቸውን ዱዓ ብሎ አላህ እየሰየመው። ቁርአንን ነው ምናምነው ወለ እነሱን ነው ምናምን? የቱ ነው ሐቁ ታዲያ? አላህ ተባረከ ወተዓላ ቁርአን ላይ እንዲህ አይነቱ ተግባር ዱዓ ነው እያለን፣ እነሱ ደግሞ ዱዓ አይደለም እያሉን። ይህንን የበለጠ ግልጽ የሚያደርገው ቀደምት ሙፈስሮች በዚህ አያ ዙሪያ የተናገሩት ንግግር። ኢማም ኢብኑ ጀሪር አጠበሪ ረሒመሁላህ ተዓላ ይህን አያ ሲፈስሩ ነው ይላሉ በል ተድዑነ ሁናከ ረበኩም አለዚ ኸለቀኩም። በጭንቁ ሰዓት ላይ ሌላ ጊዜ እንደለመዳችሁት በድሎት ጊዜ እንደለመዳችሁት የከንቱ አማልክቶቻችሁን ሳይሆን የምትለምኑት ተድዑነ ሁናከ እዛችማ ቦታ ላይ የጭንቁ ሰዓት ላይማ ተድዑነ ረበኩም አለዚ ኸለቀኩም እናንተ አማልክቶች ብላችሁ የያዛችኋቸው የባጥል አማልክቶችን ሳይሆን ረበኩም አለዚ ኸለቀኩም የፈጠራችሁን ጌታ ነው በዛ ሰዓት ላይ የምትጠሩት የምትለምኑት። ወቢሂ ተስተጊቱን እስቲጋታ የምታደርጉትን በጭንቁ ሰዓት በሱ ነው። ወኢለይሂ ተፍዘዑን የምትደነግጡትና የምትጮሁትም ወደ አላህ ነው። ዱነ ኩሊ ሸይኢን ገይሪሂ ከሱ ውጭ ያለን ነገር በሙሉ እርግፍ አድርጋችሁ በመተው በጭንቅ ሰዓት የምትለምኑት አላህን ነው ያላቸው ነው። ፈየክሽፉ ማ ተድዑነ ኢለይህ የቁሉ ፈዩፈርጁ ዐንኩም ዐንደ እስቲጋተቲኩም ቢሂ። አላህ ተባረከ ወተዓላ በባሮቹ አይጨክንም። አዱንያ ላይ ረሒም ነው። ሌላ ጊዜ ብታሻርኩም ብታስቆጡትም በጭንቅ ሰዓት ላይ ከልባችሁ ወደሱ ተመልሳችሁ ስትለምኑት ፈየክሽፉ ማ ተድዑነ ኢለይህ አርግልኝ ብላችሁ የለመናችሁትን ነገር ይሰጣችኋል፣ ከጭንቁ ያወጣችኋል፣ በላውን ዞር ያደርግላችኋል ብለው ፈስሯል ኢማሙ ጠበሪ ረሒመሁላህ ተዓላ። ሙሽሪኮች አማልክቶቻቸውን መለመናቸው ዱዓ ተብሏል። ታዲያ እኛ ሙስሊሞች ነን የምንል ያ ረሱላላህ ያ ሁሰይን ያ አባበክር ቢባል ችግር የለውም የሚሉት ንግግር ከሙሽሪኮች ተግባር ጋር ምንድነው ልዩነቱ? ሙሽሪኮች ባህር ላይ ሲጓዙ ጀልባ ላይ ሲሆኑ ሲጨንቃቸው አላህን ብቻ ይጠራሉ፣ ወደ የብሱ ሲወጡ ያሻርካሉ፣ ሁበልን ላትን ይለምናሉ ይጠይቃሉ ተብሎ ወሃከዛ የእነሱን እምነት ዳግም ወደ ሙስሊሞች ለማስገባት ጥረት እያደረጉን አላህ ቁርአን ላይ ሽርክ ያለውን ተግባር ኢዛ ሁም ዩሽሪኩን ወደ የብሱ ሲወጡ ያሻርካሉ በዱዓ በልመና ያሻርካሉ የተባለውን ተግባር ዛሬ ሙስሊሞች ወደዛ እንዲመለሱ ያ ሁሴን ቢባል ያ ሰይድና ኸበር ቢባል ያ ጀይላኒ ቢባል ችግር የለውም ዱዓ አይባልም፣ ዒባዳ አይባልም። ምክንያቱም ዒባዳ መተናነስ ነው፣ ይሄ መጣራት ብቻ ነው። ሙሽሪኮችን በመጣራታቸው ብቻ ነው አላህ ሙሽሪኮች ያላቸው። ሼኽ አብዱልለጢፍ ኢብን አብዱርረሕማን ረሒመሁላህ ተዓላ ይላሉ ወሃዛ ዱዓኡ ዛሂሩን ፊ ዱዓኢል መስአለቲ ሓለ ሽደቲ ወደሩራ። እንዲህ አይነቱ ዱዓ በጭንቅ ሰዓት ላይ ከአላህ ውጭ ያሉ አካሎችን ወልዮች የሚሏቸው ሷሊሖች የሚሏቸውን መለመንና መጠየቁ በጭንቅ ጊዜ የታወቀ ነው፣ ሙሽሪኮች ዘንድ ያለ ነው። አላህ ሱብሓነሁ ወተዓላ ይሄን ሽርክ ብሎታል። የእነሱን ጥሪም አላህ ዱዓ ብሎታል። ፈላ የምሊኩነ ከሽፈ ዱር ዐንኩም ወላ ተሕዊላ። እንደዚሁ ሐዲስ ላይ ነቢያችን ሰላቱ ወሰላም መጠየቅን መለመንን ዒባዳ ውስጥ እንደሚካተት የሚያሳይ የነቢዩ ሐዲስ አለ። ኢማሙ አሕመድ ረሒመሁላህ ተዓላ ሙስነዳቸው ላይ እንደዚሁ አቡ ዳውድና ትርሚዚ ኢብኑ ማጃህ ሱነናቸው ላይ በዘገቡት ሐዲስ አኑዕማን ብኑ በሺር ረዲየላሁ ዐንሁ ቃለ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የኽጡብ ወየቁል ኢነ ዱዓ ሁወል ዒባዳ። ነቢዩ ሰላቱ ወሰላም ኹጥባ ሲያደርጉ ሰማኋቸው አለ አኑዕማን ብኑ በሺር። ኹጥባቸው ላይ ምን አሉ? ኢነ ዱዓ ሁወል ዒባዳ፣ ዱዓ እሱ ነው ዒባዳ አሉ። አብዱላሂ አልሐራሪና ተከታዮቹ ዱዓ ዒባዳ አይደለም ያሉ በግልጽ ይህን ንግግር በተለያዩ ክታቦቹ ላይ በግልጽ ተናግሮታል። አዱዓ ለይሰ ሚነል ዒባዳ ሊአነል ዒባዳ ሁወ ጋየቱ ተዘሉል ያሉ ዱዓ ዒባዳ አይባልም። ዒባዳ የመጨረሻ መተናነስ ማለት ነው። ስለሆነም የፈለከውን አካል ሩቅም ያለ ይሁን የሞተም ይሁን መጠየቅ ትችላለህ ብሎ እየተናገረ ነው። ነቢያችን ደግሞ
ኢማም አሕመድ፣ ትርሚዚ፣ ኢብኑ ማጃህ፣ አቡ ዳውድ ሌሎችም በዘገቡት ሐዲስ ላይ ኢነ ዱዓ ሁወል ዒባዳ ብለዋል። ከዛ ቀጥለው ነብዩ ቁርአን ቀሩ። በእሳቸው ንግግርም አላበቁም። ثم قرأ وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين የሚለውን የቁርአን አያ አስከትለው አነበቡ። አላህ ተባረከ ወተዓላ አለ ኡድዑኒ ለምኑኛል፣ ጥሩኝ፣ ጠይቁኛል፣ አስተጅብ ለኩም እሺ እላችኋለሁ። ኢነ الذين يستكبرون عن عبادتي እነዚያ እኔን ከማምለክ የሚኮሩ ሰይድኹሉነ ጀሀነመ ዳኺሪን ጀሀነም የተዋረዱ ሆነው ይገባሉ ብሏል። መጀመሪያ አያው ላይ ኡድዑኒ አለ ለምኑኛል፣ ጠይቁኛል። ቀጥሎ ደግሞ አያው ላይ የስተክቢሩነ ዐን ዒባደቲ ለምኑኝ ብሎ አዞ ቀጥሎ እኔን ከመገዛትና እኔን ከማምለክ ሚኮሯል። ዱዓ ዒባዳ እንደሆነ ያሳያል። ወመን አስደቁ ሚነላሂ ቂላ ከአላህ የበለጠ እውነት ተናጋሪ ሐቅ ተናጋሪ ማን ያለው? ከረሱል የበለጠ ሐቅ የሚናገር የሰው ልጅ ማን? ረሱላችን ዱዓን ዒባዳ ነው እያሉ አላህ ተባረከ ወተዓላ ከፊት ለምኑኝ ብሎ አዞ ቀጥሎ እኔን ከማምለክ የሚኮሩ እኔን ከመለመን የሚኮሩ እያለ ኡማውን ወደ ጃሂልያ ለመመለስ ልንሞክር አይገባም። ወደ ሐቅ መጣራት ከፈለገን ቁርአኑን ይዘን ሐቁን ይዘን ሊሆን ይገባል። ቁርአን ላይ የታዘዝነውን አይቻልም፣ ቁርአን ላይ አይቻልም የተባልነውን ይቻላል እያለን ወደ ምን ነው እየጠራን ያለ ነው? ሰዎችን በአቅላቸው ሊጠቀሙበት ይገባል። አቅለከ ላ ተደዕሁ ፊ ሪሓል ተብሏል። አቅልህን ከጓዝህ ጋር ከሻንጣህ ጋር ኋላ አታስቀምጠው፣ ያንተን አቅልም የሰዎች ጭንቅላት ውስጥ አታስቀምጠው ተብሏል። በቁርአን ስም በዕልም ስም ወደ ጥመት የሚጣሩ ሰዎች እንደሚመጡ ነብይ ተናግረዋል። እነሆ ያየ ነው ቁርአንና ሐዲስ ላይ። እነዚሁ አብዛኛው የዓረብኛ ቋንቋ ላይም ዱዓ የሚታወቀው በመለመን ነው፣ በመጠየቅ ነው። በዓረብኛ ቁርአን ላይ ሐዲስ ላይ ዱዓ የሚለው ቃል ለመለመንና ለመጠየቅ ነው የሚጠቀሙት፣ የሚታወቀውን በዚህ ነው። ለዚህም ነው በርካታ ዑለሞች አላህን ተባረከ ወተዓላ የሚፈልጉትን ነገር መጠየቅ፣ የአኼራም የአዱንያም መልካም ነገር እንዲሰጠን መለመን፣ መጥፎን ነገር እንዲከላከልልን መለመን፣ እጅ አንስቶ አላህን መጠየቅን በተመለከተ መጽሐፍ ሲፈልጉ ዑለሞች ክታቦችን ጽፈው አዘጋጅተው ስም የሰጡት አዱዓ ብለው ኢማሙ ጠበራኒ ረሒመሁላህ ተዓላ ኪታቡ ዱዓ ብለው ጽፈዋል። እንደዚሁ ደግሞ አልኸጣቢ ረሒመሁላህ ተዓላ ሻእኑ ዱዓ ብለው ክታብ ጽፈዋል። እንደዚሁ ደግሞ አልበይሀቂ ረሒመሁላህ ተዓላ አድዓዋት ብለው ክታብ ጽፈዋል። ሌሎች ዱዓ ማለት መጮህና መጥራት ማለት ብቻ አይደለም፣ መለመን መጠየቅም ዱዓ ተብሏል። በዚህ ዙሪያ አዳቡ ዱዓ የዱዓን አደብ፣ ዱዓ ሙስተጃብ እንዲሆን የሚረዱ ነገሮች፣ ዱዓ ሙስተጃብ እንዳይሆን ሰበብ የሚሆኑ ነገሮችን ለመዘርዘር ክታብ የጻፉ ቀደምት ዑለሞች ለዚህ ክታባቸው ርዕስ ያደረጉት አዱዓ ብለው። ፈሀከዛ ዱዓ የሚለው ቃል የተለያዩ ማዕናዎች አሉት። ከማዕናዎች አንዱ ኒዳ ነው። የዱዓ ማዕና ኒዳ ብቻ አይደለም፣ አብዱላህ አልሐበሺ እንደገደበው ማለት ነው። የተወሰኑትንም ቅድም ጠቅሰናል። እስቲዓና ዱዓ ይባላል፣ እስቲጋታ ዱዓ ይባላል፣ መናገርም ዱዓ ይባላል፣ መሰየምም ለአንድ ነገር ስም መስጠትም ዱዓ ይባላል፣ አንድን ነገር ሰዎች እንዲያደርጉ መገፋፋትም ዱዓ ይባላል፣ መጥራትና መጮህም ዱዓ ይባላል። ከዚህ ሁሉ የዱዓ ማዕና አንዷን ብቻ ነጥሎ አውጥቶ ዱዓ ማለት ኒዳ ማለት ነውና ቁርአን ውስጥ ያሉ የድዑነ ተድዑነ የሚለውን በሙሽሪኮች ዙሪያ የመጣውን ቃል ነቢዮችን፣ ወልዮችን፣ ሷሊሖችን መለመን እንደሚከለከል ደሊል ልናደርገው አይገባም። ወልዮችን፣ ሷሊሖችን ሞተውም ይሁን ሩቅም ኖረው ይሁን መጥራቱ ዒባዳ አይባልም፣ ዱዓ አይባልም ልንል አይገባም። ዱዓ የተለያየ ማዕና አለው። ላኪን አብዛኛው ቁርአንና ሐዲስ ላይ በብዛት የሚታወቀው የዱዓ ማዕና መለመን መጠየቅ ማለት ነው። እንደዚሁ ደግሞ በብዛት የሚታወቀው ዱዓ ማለት ዒባዳ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሚንበር ላይ ሆነው አዱዓኡ ሁወል ዒባዳ ብለው ዒባዳ ማለት ዱዓ ነው ብለው ነብዩ ይሄን ብለው ሳለ ዱዓ ዒባዳ አይደለም ብሎ ከሚናገር ሰው ምን አይነት ኸይር ነው የምንጠብቀው? አላሁ ሙስተዓን። ظنوا أن هذا الدعاء هو مجرد النداء ولم يعلموا أن معناه العبادة التي هي غاية التذلل. وهابيوች ቁርአን ላይ ዱዓ የሚሉ ቃሎችን በሙሉ መጣራት ብለው ነው እየተረጎሙ ያለው። ከመተናነስ ጋር ማምለክ እንደሆነ አላወቁም ትርጉሙ። በመሆኑም ከአላህ ውጪ ያለን አካል የሚለምን የሚጣራን ሁሉ ሙሽሪክ ነው ይላሉ። ባለማወቃቸው ነው፣ በጀህልናቸው ነው። እጅግ በጣም በርካታ ዑለሞች
ዱዓን ዒባዳ ነው ብሏል። የዑለሞች ሁሉ አለቃ የሆኑና ከማንም በላይ አላህ የሚፈሩት ሰውም ነቢ ሙሐመድ ዱዓን ዒባዳ ብለውታል። እዘን ጃሂሉ ወሃቢዮች ብቻ አይደሉም፣ ቀደምት ዑለሞችም ጃሂል ናቸው፣ ነቢይም ጃሂል ናቸው ዐለይሂ ሰላቱ ወሰላም። በዚህ አባባሉ መሰረት ነቢያችን ዐለይሂ ሰላቱ ወሰላም ዱዓን ዒባዳ ነው ብለዋል። ወሃቢዮች ዱዓ የሚለውን ቃል ሁሉ ቁርአን ላይ ባገኙት ቁጥር ዒባዳ ብለው የተረጎሙ ከአላህ ውጭ ያለን አካል መጥራትና መጠየቅ ብለው የተረጎሙ ሰዎችን ሙሽሪኮች ናቸው ይላሉ። ይህን እንዲሉ ያደረጋቸው ጀህልናቸው ነው። ጀህልናው ያለው እነሱ ጋር ነው። በሐቂቃ ቁርአንን ሐዲትን እንደፈለጉ እየተረጎሙ ደጋግ ቀደምቶች ባልሄዱበት መንገድ እየሄዱ ደጋግ ቀደምቶች ያልተረዱትን አይነት አረዳድ እየተረዱ ሰውን ወደ ጨለማ እየተጣሩ ያሉ ጀህልና ያጠቃቸው ያለው እነሱን። ዱዓ ዒባዳ አይደለም ካለን እጅግ በጣም በርካታ ዒባዳዎችን ዒባዳ አይደሉም ያለን። ሁሉም የምናደርጋቸው ዒባዳዎች ውስጣቸው ላይ ዱዓ አለ። እንደዚሁ ደግሞ ዱዓ ውስጡ ላይ የዒባዳ አይነቶችን ሰብስቦ ይዟል። ተውሂድን ውስጡ ላይ ይዟል ብለናል። ዱዓ ዒባዳ ካልሆነ ተውሂድም የለም ማለት። ወከዛሊክ ዋና ዋና የሚባሉ የልብ ስራ የሚባሉ ትልልቅ የዒባዳ ዘርፎችም ዱዓ ውስጥ ነው ያሉት። ኸውፍ፣ ረጃ፣ ተወኩል፣ ኸሽያ፣ ጠመዕ፣ ሑስኑ ظን፣ ሙራቀበቱላህ እነዚህ ሁሉ አዕማለል ቁሉብ የሚባሉ ትልልቅ ዒባዳዎች ናቸው። እነዚህ ሁሉ ዱዓ ውስጥ አሉ። ዱዓ የሚያደርግ ሰው ረጃ ከሌለው ዱዓ ዋጋ የለው። ተስፋ ሊኖረው ይገባል፣ ተስፋ ያደርጋል። እንደዚሁ ደግሞ ስጋት ይኖረዋል፣ ዱዓ የተቀባይነት ላያገኝ ይችላል ብሎ ተናንሶ የሰጋ ዱዓ ያደርጋል። እንደዚሁ ደግሞ ተወኩል ያደርጋል፣ በአላህ ሱብሓነሁ ወተዓላ ይመካል፣ ዱዓዬን ይቀበለኛል ብሎ ተስፋ ያደርጋል። ወሀከዛ ይተናነሳል፣ ይፈራል፣ ራሱን ዝቅ ያደርጋል፣ ወደ አላህ በሙሉ ልብ ይመለሳል፣ ከጌታው ጥሩን ነገር ይጠብቃል፣ ጌታው ላይ ጥሩ ተስፋ ይኖረዋል፣ ሑስነ ظን ይኖረዋል። እንደዚሁ ደግሞ አላህን ያስታውሳል፣ አላህን ያወድሳል፣ በመልካም ስሞቹ በመልካም ባህሪዎቹ ወደ አላህ ይቃረባል። ይህ ሁሉ ዱዓ ውስጥ ያለ ዒባዳ ነው። ዱዓ ዒባዳ አይደለም ካለን እነዚህን ሁሉ ከዒባዳ ውጭ ያደረግናቸው። በብዛት እነዚህ ተግባራዊ የሚሆኑት ዱዓ እያደረገን ሳለ በዱዓ ሰዓት ላይ ዒባዳ ማለት ዱዓ ነው ያሉት ነቢ። ለዚህ ነው ዐለይሂ ሰላቱ ወሰላም ይህ ከመሆኑ ጋር ዱዓ ዒባዳ ውስጥ አይገባም ዒባዳ አይደለም ብሎ መናገር ቁርአኑንም ሐዲሱንም እንዳልተረዱት አሱልን ዱዓ ማለት ምን ማለት እንደሆነ እንዳልገባቸው የሚያስረዳ ነገር። አዘቢዲ ረሒመሁላህ ተዓላ የቋንቋና የሐዲስ ዓሊም የሆኑ ሸይኽ ምን ይላሉ? አዱዓው ሙኹል ዒባዳ የሚለውን አስመልክተው ሲናገሩ አይ ኻሊሱሃ ወኢነማ ካነ ሙኸን ለሃ ሊአነ ዳዒየ ኢነማ የድዑ ላህ ዒንደ እንቂጣዕ አመሊሂ ሚማ ሲዋህ። አዱዓ ሙኹል ዒባዳ በሚል አገላለጽ ኢማሙ ተርሚዚና ጠበራኒ ከአነስ ብኑ ማሊክ የዘገቡት ሐዲስ አለ። ሐዲሱ ሰነድ ላይ ضعፍ ቢኖረውም ላኪን የስሉሑ ፊ ሸዋሂድ ተብሎ እርስ በርሱ ተጠናክሮ ሐዲሱ ሰሒህ ይሆናል። ከሱ ግልጽ የሆነውና ሰሒህ የሆነው ደግሞ ሌላኛው ሐዲስ አለ ቅድም ያነበብነው አዱዓኡ ሁወል ዒባዳ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ጋር አዘቢዲ ረሒመሁላህ ተዓላ አዱዓ ሙኹል ዒባዳ የተባለው አይ ኻሊሱሃ ሙኽ ማለት ቁንጮ ማለት ነው፣ አስኳሉ ማለት ነው። ዱዓ የዒባዳ አስኳል ነው፣ ቁንጮ ነው አሉና ወኢነማ ካነ ሙኸን ለሃ ዱዓ የዒባዳ አስኳልና ቁንጮ የሆነው ሊአነ ዳዒየ ኢነማ የድዑ ላህ ዒንደ እንቂጣዕ አመሊሂ ሚማ ሲዋ። አንድ ሰው ዱዓ የሚያደርገው ከአላህ ውጪ ካሉ ነገሮች ሁሉ ተስፋው ከመነመንና ከተቆረጠ በኋላ ነው። ይህ ማለት ደግሞ ጥርት ያለው ተውሂድና ኢኽላስ ማለት ነው አሉ። የዑለሞችን ንግግር ተመልከቱ። ዱዓ ዒባዳ የተባለው ዱዓ የዒባዳ ቁንጮና አስኳል የተባለው አንድ ሰው ዱዓ የሚያደርገው ከአላህ ውጪ ካሉ ነገሮች ተስፋ ሲቆርጥ ነው። ከአላህ ውጪ ያሉ ነገሮች በዚህ ላይ ሊረዱኝ አይችሉም ብሎ አምኖ ነው አላህን ተባረከ ወተዓላ ይለምናል። ይህ ደግሞ ይህ ተግባሩ ወዛሊከ ሐቂቀቱ ተውሂድ ወልኢኽላስ። ኢኽላስ ማለት ተውሂድ ማለት ሐቂቃ እውነታው ይህ ነው። ወላ ዒባደተ ፈውቀሃ ከዚህ የሚበልጥም ዒባዳ የለም። ሊማ ፊህ ሚን ኢዝሃር ልኢፍቲቃር ወተበሪ ምን አልሐውል ወልቁወቲ ወሁወ ሲመቱ ልዑቡድያ ወእስትሽዓሩ ዙል ልበሸርያ። ከዱዓ የበለጠ ዒባዳ የለም። ኢኽላስና ተውሂድ ማለትም ይሄው ነው፣ ዱዓ ነው አሉና እንደዚህ ደረጃ የተሰጠውና ተውሂድ ማለት ኢኽላስ ማለት አላህን በብቸኝነት መለመን ነው እንድንል ያደረገን ሊማ ፊህ ሚን ኢዝሃር ልኢፍቲቃር ወደ አላህ ከጃዮች መሆናችንን የምናንጸባርቅበት መንገድ ስለሆነ ከብልሃታችንና ከአቅማችን
ራሳችን የምናጠራበትና ያለ አላህ ምንም አቅምም ይሁን ብልሃት እንደሌለን በተጨባጭ የምናሳይበት ስለሆነ ነው። وهو سمة العبودية ራሳችን ምንም አቅም እንደሌለን አረጋግጠን ወደ አላህ እጃችን አንስተን መለመናችንና መተናነሳችን የባሪያነት ምልክት ነው። ኢትሐፉ السادة المتقين የተሰኘው ክታባቸው ላይ የሰፈረ ንግግር። ሼኹ ረሂመሁላህ ተዓላ አብዱላህ አልሀረሪ በፊት ያሉ ሼኽ ናቸው። አብዱላህ አልሀረሪ ከተናገረ በኋላ ንግግሩን ሰምተው መልስ የሚሰጡ ነው የሚመስል። አብዱላህ አልሀረሪ ዱዓ ዒባዳ አይደለም እያለን ነው። እኚህ ኢማምና ሌሎችም ዱዓ ዒባዳን ብቻ ሳይሆን የዒባዳ ቁንጮ ነው፣ ተውሂድና ኢኽላስም ጭምር ነው፣ የባሪያነት ምልክትም ጭምር ነው። ያ ወከዛሊክ አልሓፊዝ ኢብኑ ሐጀር አልዐስቀላኒ ረሒመሁላህ ተዓላ ፈትሐል ባሪ በመባል የሚታወቀው ታላቁ የቡኻሪ ሸርሕ ባለቤትና አዘጋጅ የሆኑት ሼኽ ምን ይላሉ? አዱዓኡ ሁወ ጋየቱ ተደሉል ወልኢፍቲቃር። አብዱላህ አልሀረሪ ዱዓ ማለት ኒዳ ነው ብሎ ነው ተርጉሞ ያለፈው። ኢብኑ ሐጀር ምን ይላሉ? ዱዓ ማለት ሁወ ጋየቱ ተደሉል የመጨረሻ መተናነስ ማለት ነው። ወልኢፍቲቃር አቅም እንደሌለ የአላህን ረሕመት የሚከጅሉ መሆንን መግለጫ መንገድ ነው። እንደዚሁ አራዚ ረሒመሁላህ ተዓላ وقال الجمهور الأعظم من العقلاء الدعاء أعظم مقامات العبادة عقل ያላቸው ዕለሞች ዱዓ የዒባዳዎች ሁሉ ከፍተኛው ደረጃ ነው። የዓቅልም ጉዳይ ነው ነገሩ። ዓቅል በቁርአን በሐዲስ ሲሞላና የቁርአንን ምንነት ሲያቅ መናገር ያለበትን ጠቃሚ የሆነ ንግግር ይናገራል። ዑቀላዎች ዱዓ ከዒባዳ እርከኖች ሁሉ ትልቁና ከፍተኛው እርከን ነው፣ ትልቁ ደረጃ ነው ብለው ዑቀላዎች ተናግረዋል ይላል። እነዚህ ሁሉ ከአብዱላህ አልሀረሪ በፊት ያሉ ዕለሞች ናቸው። ሼኹ ከመገኘቱ በፊት አብዛኞቹ ከብዙ መቶ ዓመታት በፊት የነበሩ መሻይኾች ናቸው። እነዚህ ሁሉ ከተናገሩት ተቃራኒ የሆነ ንግግር ይዘው ነው የተጓዙ ያሉት አሕባሾች። አልሑሰይን ኢብኑ አልሐሰን አልሑለይሚ በመባል የሚታወቁ 338ኛው ዓመተ ሂጅራ ላይ የተወለዱ ሼኽ ረሒመሁላህ ተዓላ ረኢሱል ሙሐዲሲን የሚል ለቀብ ነበራቸው። የኢማሙ ሻፊዒ መዝሀብ ተከታይ ናቸው። አልሚንሃጅ ፊ ሹዕብል ኢማን የተሰኘ ክታብም ያዘጋጁ ሰው ናቸው። ዱዓን አስመልክተው ሲናገሩ ይላሉ አነ ዱዓ ሚነ ተኸሹዕ ወተዘሉል ዱዓ የመተናነስ ራስን ዝቅ የማድረግ ምልክት ነው። لأن كل من سأل ودعا فقد أظهر الحاجة وباح واعترف بالذلة والفقر والفاقة لمن يدعوه ويسأله. يا شيخ ንግግር ለበበ ዱዓ መነሻው መተናነስ ነው፣ ራስን ዝቅ ማድረግ ነው። ምክንያቱም አሉ لأن كل من سأل ودعا ማንኛውም የሚለምንና የሚጣራ አካል فقد أظهر الحاجة እየጠራው ያለውና የለመነው ያለውን አካል እንደሚፈልግ ከሱ ከጃይ እንደሆነ ተግባሩ ገላጭ ነው። وباح واعترف بالذلة والفقر والفاقة لمن يدعوه ويسأله በዱዓው የሚጠራውን አካል በመጥራቱና በመለመኑ የሚጠራውን አካል እንደሚከጀል ለሱ እንደሚተናነስ በዱዓው የገለጸ እየተናገረ ነው። ሼኹ ረሒመሁላህ ተዓላ 338ኛው ዓመተ ሂጅራ ተወልደው 403ኛው ዓመተ ሂጅራ ላይ የሞቱ ሰው ናቸው። አብዱላህ አልሀረሪ እና ተከታዮቹ እንደሚሉት ያላማራቸውን ነገር ሁሉ ወሃቢዮች ነው ያመጡት ለአኺሪህ እንደሚባለው አይደል። እኚህ ሼኽ ወሃቢ የሚባል ነገር ከመምጣቱ በፊት ወይም ደግሞ እነሱ እንደሚሉት ኢብኑ ተይሚያ ከመምጣቱ በፊት የነበሩ ሰው ናቸው። 403ኛው ዓመተ ሂጅራ ላይ ሞተዋል፣ ወደ አኺራ ሄደዋል። እኚህንም ሼኽ ጃሂል በሏቸው። ከዛ በፊት የነበሩ አልኸጣቢንም ጃሂል በሏቸው። ኢብኑ ሐጀር አልዐስቀላኒንም ጃሂል በሏቸው። በእሳቸው እንደሚደነቁና ክታባቸውን ቀርተን ያደግነው እንደሚሉ ይታወቃል። ሻፊዒ የሆኑ ዕለሞችን ሁሉ እናከብራለን ይላሉ። እና አብዛኞቹ ስማቸውን የጠቀስናቸው ሻፊዒዎች ናቸው። ዱዓ ዒባዳ ነው፣ የዒባዳ ቁንጮ ነው። ተውሂድና ኢኽላስ ማለትም ዱዓ ነው ኢላ አኺሪህ ያሉ። እዚህ ጋር ደግሞ አልሑለይሚ ረሒመሁላህ ተዓላ ማንኛውም አካል አንድን አካል ሲጠራው ሲለምነው ለሱ የተናነሰም። አብዱላህ አልሀረሪ ዱዓ ዒባዳ አይባልም፣ ዒባዳ መተናነስ ነውና ቁርአን ላይ ያለው ዱዓ የሚለው ቃል መጣራት ብቻ ማለት ነው፣ መጮህ ብቻ ማለት ነው። ያ ሁሰይን ያ አባበክር ያ ረሱላላህ ብትል ዒባዳ ውስጥ አይገባም። ምክንያቱም ለነሱ አልተናነስንም እያለን ቀደም እንዳልነው የቃላት ፍልስፍና ነው። ወይላ ማንኛውንም አካል መጥራትህ ዱዓ ይባላል።
ሙሽሪኮች ሁበላት ብለው መጥራታቸውን አላህ ዱዓ ብሎታል። ነብዩን ስለሆነ አቡበክርን ስለሆነ ጀይላኒን ስለሆነ ዱዓ አይባልም አንልም። ሙሽሪኮችም ከአላህ ውጪ ካለ አካል ነው የጠየቁት። አንተ ሙስሊም ነኝ ያልክ አቡበክርን ዑመርን የምትጠይቀው ሰውም ከአላህ ውጪ ያለን አካል ነው የጠየቀው። የተጠራው አካል የተለመነው አካል አይደለም የሚታየው፣ መለመንህ ነው የሚታየው። መለመን የአላህ ሐቅ ነው። አላህን ብቻ ነው ልትጠይቅ የሚገባው። አላህን ብቻ ነው ጠብቀኝ ድረስልኝ ልትል የሚገባው አላህን ብቻ። ከአላህ ውጪ ያለን አካል ካልክና ከጠየቅ ማንም ይሁን ማን ሽርክ ላይ ወድቀሃል። የአላህ ሐቅ የሆነውን ዒባዳ ሌላ አሳልፈህ ሰጥተሃል። እስካሁን ባየነው በቁርአን ጥቅሶች፣ በሐዲስ ጥቅሶች፣ በዑለሞች ንግግር፣ በቋንቋ ዱዓ ዒባዳ እንደሆነ ማወቅ እንችላለን። ዱዓ ዒባዳ ብቻም ሳይሆን የዒባዳ አስኳል ተውሂድም ነው፣ ኢኽላስም ነው። ሶስቱንም የተውሂድ አካሎችን ሰብስቦ የያዘም በመሆኑም የአላህ ሐቅ ነው ማለት። ከአላህ ውጪ ላለ አካል ለማንኛውም አሳልፈን ልንሰጥ አይገባም። ከአላህ ውጪ ላለ አካል ዱዓን አሳልፎ የሰጠ ሰው ሽርክ ላይ ይወድቃል። የሚለመነው የአኺራም ይሁን የአዱንያ ሓጃዬን አሳካልኝ ተብሎ የሚጠየቀው አላህ ብቻና ብቻ ነው። ወልዮች፣ ነቢዮች፣ ሷሊሖች ይወደዳሉ፣ ይከበራሉ። ላኪን የአላህ ሐቅ አይሰጣቸው። አዱንያዊ ነገር አጠገባችን ያለን ማድረግ የሚችልን ሰው ብንጠይቅ ችግር የለው። አጠገባችን የሌለን ወይም ደግሞ አጠገባችን ቢኖርም ማድረግ የማይችለውን ነገር ከመኽሉቅ አይጠየቅ። ወልይ ነው ነብይ ነው ብለን ልጅ ስጠን አንለው። ብናደርግ ሽርክ ላይ ወድቀናል። ሶሐባም ይሁን ታቢዒም ይሁን ድረስልኝ ጠብቀኝ አንለው። ሸፋዓ፣ እስቲጋታ፣ እስቲዓና፣ ተወሱል ዞሮ ዞሮ ሁሉም ዱዓ ውስጥ የሚካተቱ ናቸው። ለዚህም ነው አስቀድሞ ዱዓ የዒባዳ አካል አይደለም ብለው ያወጡት። ከዛ በኋላ ተወሱል፣ እስቲጋታ፣ እስቲዓና፣ እስቲዓዛ ከአላህ ውጪ ባለ አካል ይቻላል ብለው ለመናገር እንዲያመቻቸው ነው አስቀድመው ዱዓ የዒባዳ አካል አይደለም ያሉት። ዱዓ የዒባዳ አካል ነው። አንድን ነገር ፈልገው ወይም ደግሞ ከሆነ ነገር መዳን ፈልገው የሚጠይቁት ነገር ሁሉ ዱዓ ውስጥ ይገባል። ከአላህ ውጪ ከማንም ሊጠይቅ አይገባም። ከአላህ ውጪ ካለ አካል ከማንም የጠየቅ እንደሆነ ለአላህ እንጂ ለማንም የማይሰጠውን ዒባዳን ለሌላ አካል አሳልፎ ሰጥቷልና ሽርክ ላይ ወድቋል። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂል ጀነ። በአላህ የሻረከ ደግሞ አላህ ጀነትን እርም አድርጎበታል። ይህ ሆኖ ሳለ ወልዮችን፣ ሷሊሖችን ሞተውም ይሁን በሕይወት ያሉትን ሩቅ ሆነው ብንጠራ ዱዓ ሚለው ውስጥ አይገባብንም፣ ችግር የለውም። ዱዓ ማለት ራስን ዝቅ ማድረግ ነው የሚል ሐታ ከቋንቋ አንፃር ግልጽና ትክክል ያልሆነ ንግግር በመያዝ ሽርክ ውስጥ ልንወድቅ አይገባም። ሼኽ ሱለይማን ኢብኑ አብድላህ ረሒመሁላህ ተዓላ በመባል የሚታወቁት ሼኽ ረሒመሁላህ ተዓላ ይላሉ ዱዓ ዒባዳ ነው የሚለውን ከዳሰሱና ካጠናቀቁ በኋላ ፈተበተ ቢሃዛ አነ ዱዓ ዒባደቱን ሚን አጀሊል ዒባዳት። እስካሁን ባየነው በዳሰስነው ዱዓ ከትልልቅ ዒባዳዎች መሃል አንዱ እንደሆነ ተረጋግጧል። ፈኢን ለም የኩን አልኢሽራኩ ፊህ ሽርከን ፈለይሰ ፊል አርድ ሽርኩን። ዱዓን ለሌላ አካል አሳልፎ ሰጥቶ በዚህ ተግባር አንድ ሰው ሙሽሪክ የማይሆን ከሆነ አዱንያ ላይ ሽርክ የለም ማለት ነው። ፈሽርኩ ፊ ዱዓ አውላ አን የኩነ ሽርከን ሚነል ኢሽራክ ፊ ገይሪሂ ሚን አንዋዕል ዒባዳት። በዱዓ ላይ ያለው ሽርክ ሌሎች ነገሮች ላይ ካለው ሽርክ የበለጠና የሰፋ የከፋ ነው ይላል። ሌላን የፈለጉትን አካል እየለመኑ ይሄ ሽርክ አይደለም ካሉ ሰዎች ዱንያ ላይ ሽርክ የለም ማለት ነው። ትልቁ የሙሽሪኮች ሽርክም ዱዓ ላይ ነበር። ሁበልን ላትን መለመናቸው ነበር። ሁበልና ላት ፈጥረውኛል፣ እነሱ ናቸው የሚረዝቁኝ፣ ማን ናቸው ማለት ነው። ለዚህ ማምለጫ የሚያደርጉት እኛ ወልዮችን ሷሊሖችን ራሳቸው ያደርጋሉ ብለን አናምንም ብለዋል። ቁርአንን ካነበቡ ለዚህ በቀላሉ መልስ ያገኛሉ። የመካ ሙሽሪኮችም ኢነማ ነዕቡዱሁም ሊዩቀርቡና ኢለላሂ ዙልፋ እንዲያቃርቡን እንዲያስታርቁን ብለው ነበር እንጂ የሚያመልኳቸው ራሳቸው አምልኮት ይገባቸዋል ብለዋል ነበር። ይሄ የበለጠ ወደፊት ስለ ተወሱል፣ ስለ እስቲጋታ፣ ስለ እስቲዓና ስናወራ ግልጽ ይሆናል። ፈማዛ በዕደል ሐቂ ኢላ ضላል። هذا والله تعالى أعلم። ለዛሬ በዚህ እናበቃና ሳምንት በአላህ ፈቃድ እንደ ደሊል ብለው ያቀረቡት ሐዲስ አለ። ይህን ሐዲስና ምላሹን እነዚሁ ከዚህ ጋር የተያዙ ነጥቦችን ምንዳሰስበትና በዱዓ ዙሪያ ያለውን ዳሰሳ ምናጠናቀቅበት ደርስ ይኖረናል። አላህ ተባረከ ወተዓላ ጠቃሚ የሆነን እውቀት ከመልካም ሥራ ጋር ለሁላችንም ያደለን፣ ጠሞ ከማጥመም አላህ ይጠብቀን፣ ከአኺር ዘመን ፊትና አላህ ያድነን። በትንሹም በትልቁም
ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላምና ሰሓቦችን ከሚከተሉ ባሮቹ ያደርገን። ወላሁ አዕለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።